ሰላም ጤና ይስጥልን እንዴት አላችሁ? ይሄ ደግሞ 37ኛው ትዳርን የመምራት ጥበብ ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በቅርብ 200,000 ሞልተን በጣም ትልቅ ነገር መስራት እናስባለንና አግዙን፣ ደግፉን፣ አበርቱን። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ዛሬ ደግሞ በ37ኛው ምዕራፋችን ላይ የምንመለከተው የባህሪ ለውጥ ማምጣት በትዳር ውስጥ ወይ ደግሞ በፍቅር ህይወት ውስጥ የባህሪ ለውጥ ምንድነው? የባህሪ ለውጥስ እንዴት ነው የሚመጣው? ሚስት ጋር ባል ጋር የባህሪ ለውጥ እንግዲህ ሚስት በፊት ከመታቀው ወጣ ያለ፣ ባል በፊት ከሚያቀው ወጣ ያለ፣ ትላንት የምታቀው የባለቤት ማንነት ዛሬ የምታቀው የባለቤት ማንነት፣ ትላንትና ስታጠፋም ስትቆጣም ችላ ጸጥ የምትል ሴት፣ ትላንትና ስታጠፊም ስትቆጪም ዕቃ ስትሰብሪም ስትናገሪም አግሬሲቭ ምስትሆን ጸጥ የሚል ባል ነበርሽ። ዛሬ ግን ትንሽ ነገር ይበቃዋል፣ ይናገራል፣ የራስሽ ጉዳይ ይላል፣ ጣል ያደርጋል። ትላንትና የሚደውል ዛሬ አይደውል፣ ትላንት በጊዜ የሚገባ ዛሬ በጊዜ አይገባም። ትላንት የማይናገረው ሰውዬ ዛሬ ይናገራል። ምናልባት ሀብት መጥቶ ሊሆን ይችላል። ምናልባት የባህሪ ለውጥ መጥቶ ሊሆን ይችላል። ምናልባት የባህሪ ለውጥ አምጥቶ ሊሆን ይችላል። ምናልባት ወዶ ምናልባት ሳይወድ ከአቅሙ በላይ በሆነ ባለቤት ትላንትና ምንም ብትናገር ትችላለች፣ ዛሬ የመቻል አቅም የላትም። ትላንትና በጣም ትዕግስተኛ ነች፣ ዛሬ ትዕግስት የላትም። ትላንትና ምንም ብታረጋት በቃ እሺ ብላ አንተን ወደ ማረጋጋት ነው የምትሄደው። ዛሬ አንተ ብታረጋጋት ራሱ መረጋጋት አትፈልግም። አንተ ብታረጋጋትም መረጋጋት አይፈልግ። የማታቀው ነገር መጥቷል ባለቤት ጋር፣ የማታቀው ነገር መጥቷል አንቺ ጋር፣ ባለቤትሽ ጋር። ከምንድን ነው የመጣው? የባህሪ ለውጥስ የሚባለው ምንድነው? ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በቅርብ 200,000 ሰብስክራይብ ለመሙላት ነው። ለዚህም ደግሞ አሁን ቪዲዮ እያየሽ ያለሽ የኛ ቤተሰብ ለዩቲዩብ ቻናላችን አዲስ ከሆነ ሰብስክራይብ አድርጊ፣ የደውል ምልክቱንም ተጫኝ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን። ስልኮቻችን 09774050 ናቸው። አዲስ አበባ ውስጥ ያላችሁ ቅርብ ላይ ያላችሁ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እሱ እንዳያመልጣችሁ። አንድ ሰው የባህሪ ለውጥ አመጣ የሚባለው በፊት ከነበረው ወጣ ያለ ነገር ካሳየ። ወጣ ያለ ነገር ማለት ለምሳሌ ባለቤትሽ ትላንትና የማይሳደብ ከሆነ አሁን መሳደብ ከጀመረ፣ በማያስቆጣ ነገር መቆጣት ከጀመረ፣ በማያስጨው ነገር መጮህ ከጀመረ፣ አግሬሲቭ መሆን ከጀመረ፣ ኃይለኛ መሆን ከጀመረ፣ ልጆቹ ላይም አንቺ ላይም መንገደኛ ላይም ስልክም ላይ እናትም ላይ አባትም ላይ መቆጣት፣ መሳደብ፣ ኃይለኛ መሆን የጀመረ ሰው የባህሪ ለውጥ አምጥቷል። ይሄን የባህሪ ለውጥ ምን አመጣው ነው ትልቁ ነጥብ። ባለቤት መነጫነች ከጀመረች፣ መቆጣት ከጀመረች፣ መሳደብ ከጀመረች፣ ኃይለኛ መሆን ከጀመረች፣ በቃ በትንሽ ነገር በቃ ወደ ላይ እንትን የምትል ከሆነ የባህሪ ለውጥ መጥቷል። ማጋ ባለቤት ጋር ይሄ የባህሪ ለውጥ ከምንድን ነው የመጣው? ከጫና መብዛት፣ እንቅልፍ ካለመተኛት፣ የሚያግዛት ሰው ከማጣት፣ ሚንከባከባ ሰው ከማጣት፣ ከጤና ከአይምሮ በጣም ከበዙ ውጥረቶች፣ አንዛይቲ ዲስኦርደር እንደሚባሉ አይነት ነገሮች ከነሱ የተነሳ የባህሪ ለውጥ ይመጣል። ሚስት ላይ እንደዚህ አይነት ኃይለኝነት፣ መናገር፣ መቆጣት፣ መሳደብ ነገር የምታይ ከሆነ አንድ ነገር አድርግ። ለማገዝ ሞክር። በቃ ይቅርታ ለማለት ሞክር። ለመንከባከብ ሞክር። ለማዳመጥ ሞክር። ይዛሃት ወጣ በል። እራት እንድትበላ አድርጋት። እንድትዝናና አድርጋት። በቃ ረፍት እንድታረግ አድርጋት። እሷን የሚያስጨንቋትን ነገሮች ሰብስብና ፍታላት። እሱን የሚያስጨንቅ ነገር ሰብስቢና ፍቺለት። በቃ ለማገዝ ሞክሪ። ምናልባት ውጪ ነው፣ ምናልባት ጫና ነው፣ ምናልባት ድካም ነው፣ ምናልባት ውጥረት ነው፣ ምናልባት በቂ እንቅልፍ አለመተኛት ነው፣ ምናልባት ተወጣጥሮ ነው የሚያድረው የሚውለው። ከዛ የተነሳ የባህሪ ለውጥ ይመጣል። ይሄን የባህሪ ለውጥ ማስቀረት የምትፈልጊ ከሆነ በሳምንታትና በወራት መካከል ቶሎ ነው ርግብ የሚለው። ማሳጅ ቤት ውሰጂው። ምናልባት ሞሮኮ ባዝ መግባት ሊሆን ይችላል። በጋራ ባልና ሚስቶች ምናልባት ጸጉር ቤት ሄደ በሳምንት ጸጉርህን መሳረዝ። የጸጉር ቤት ማሳጅ እንኳን ባይዞ በጣም ይጠቅማል። ትንሽ ሪላክስ እንድታረግ ያደርጋል። ሳምንትህን የሚገርም ያደርጋል። የሳምንቱን እንትንህን ያስወግዳል። ሞክሩት። ወንዶችም ይሄ መታጠቢያ ቤት ያለው ጸጉር ቤት ሞክሩ። እንዴት የሳምንትህን የሆነ ነገር እንዴት እንደሚያቀልል ልነግር አልችልም። ሴትም ከሆነ ጸጉርሽን በሳምንት አንድ ቀን ተሰሪ። ማሳጁ፣ መታጠቡ፣ የሆነ ስቲም መግባቱ ትንሽ የተወሰነ ሪላክስ እንድታደርግ ያደርግሻል። ቲቪ ቀንሺ፣ ሶሻል ሚዲያ ቀንሺ። የባህሪ ለውጥ ያመጣል። በቤት ውስጥ የሚጮኸው ቲቪ፣ ልጆች እዚህ ይጮሃሉ፣ ቲቪ ይጮሃል፣ ሶሻል ሚዲያ ምኑ በቃ ያ እረፍት ይነሳሻል። ስለዚህ ትንሽ ጩኸት ቀንሽ፣ ሶሻል ሚዲያ ቀንሽ፣ ሶሻል ሚዲያ ቀንስ። ሶሻል ሚዲያ ከቀነስክ በኋላ ትንሽ የተወሰነ መረጋጋትን ታየው። ማታና ጠዋት በተለይ ሶሻል ሚዲያ እንዳትጠቀም። ከዛ በተረፈ ያስጨነቀ ነገር ካለ ወረቀት ላይ ቁጭ ብልና ጻፍ። ምንድነው ያስጨነቀ? በሜታፊዚክስ እንኳን ሰይጣን ይወጣል ይባላል። እንኳን እንግዲህ ወረቀት ላይ ስትረስም በመጻፍ ቀርቶ። ስለዚህ በተቻለ መጠን የተወሰነ ወረቀት ላይ ያስጨነቀኝ ብለህ የምታስባቸው ነገሮች ቁጭ ብለህ ጻፍ። በምንድነው የተጨነቀው? ዝም ብለህ ተጨንቀ እንዳይሆን። በባህሪ ለውጥ ከመሬት ተነስቶ አይመጣም። ያ የባህሪ ለውጥ የመጣው በቃ የሆነ ነገር ከስራል። ስለዚህ ያን ነገር መፍታት የምትፈልግ ከሆነ ወረቀት ላይ ቁጭ ብለህ ጻፋቸው። ከዛ በኋላ ለመጸለይ አይነት ነገር ሞክሩ። ያቺ ባህሪው የተለወጠው ሚስት ደግሞ ለመረዳት ሞክር። ባህሪው የተለወጠውን ባለቤትሽን ከሱ እኩል በቃ ወዶ ነው እንዲያደርገው ብለሽ ከሱ ጋር አትፋለሚ። ጀስት ትንሽ የተወሰነ ማገዝ፣ የተወሰነ መረዳት፣ የተወሰነ ጊዜ መስጠት፣ የተወሰነ ማዳመጥ፣
የተወሰነ አይዞ ማለት አለውል ማለት ከዛ በተረፈ በቂ እንቅልፍ እንዲተኛ ማድረግ አመጋገብን መቀየር ትንሽ የተወሰነ መጾም ትንሽ የተወሰነ ረፍት ማድረግ ትንሽ የተወሰነ ጊዜ ውሃ መጠጣት አይነት ነገር በተደጋጋሚ በብዛት ሊሆን ይችላል። የባህሪ ለውጥ ካመጣች ሚስት ራስሽን እንደ ዶክተር አስቢና ባለቤትሽን ማከም ጀመር። ራስሽን እንደ ዶክተር ታይና የባለቤትሽን ህመም በጋራ እሱም ታማሚ አንቺም ማንን ያከም። አንዳንድ ጊዜ ሁለቱም እኩል የቆሰሉ ባልና ሚስቶች ይገጥሙናል። በተለይኛ ሀገር እንደምታዩ ነው። ችግሩ ሳይመጣ ችግሩን ማስቀረት በታሪክ አንፈልግ። ችግሩ ከመጣ ሽማግሌ ገብቶ ሽማግሌ ከደከመው በኋላ ምናልባት ብለን ደግሞ ነው መሆን ያለበት ችግሩ ሳይመጣ ስለ ችግሩ ቀድመህ አስብ። ድህነት ቤት መጥቶ ቤትህን ባዶ ከማድረግ በፊት ስለ ቤትህ ተጨነቅ፣ ስለ ቤትህ አስብ። ቤትሽ ከፈረሰ በኋላ ቤትሽ ድራሹ ከጠፋ ከዛ በኋላ ስለ ቤትሽ ካሰብሽ ዋጋ የለውም። ከዛ በኋላማ ማንም ያስባል። ቤትሽ ሳይፈርስ በፊት ነው ስለ ቤትሽ ማሰብ። ቤትህን ሳታጣው ቤትህ ሳይፈርስ በፊት ነው ስለ ቤትህ መጨነቅ፣ ስለ ቤትህ ማሰብ፣ ስለ ቤትህ የሆነ ነገር ማለት። ስለዚህ በተቻላችሁ መጠን የሆነ አይነት ለውጥ የምትፈልጉ ከሆነ ባለትዳሮች ከሆናችሁ በተለይ በጣም ሲበዛ ትኩረት አድርጋችሁ የባህሪ ለውጥ ያመጣ ሰው ትንሽ እርዳታ ይፈልጋል፣ ጊዜ ይፈልጋል፣ መደመጥ ይፈልጋል፣ ጊዜ እንዲሰጠው ይፈልጋል፣ እረፍት ይፈልጋል። ትንሽ ለመረዳት ሞክሩ። ከዛ ይወጣል። ሳምንት ባልሞላ ወራት ባልሞላ ጊዜ ውስጥ ከዛ ስሜት ይወጣል። የባህሪ ለውጥ ሚስት ካመጣች እሷን የምታግዝበት ታይም እንጂ ራስን የምታግዝበት አይደለም። እሱን የምታግዥበት እንጂ ራስሽን የምታግዥበት አይደለም። እና ባለቤትሽን ማገዝ የባህሪ ለውጥ ካመጣ፣ ስለዚህ ትዳርን የመምራት ጥበብ ውስጥ ባለቤትሽ የባህሪ ለውጥ ካመጣ፣ ሚስት የባህሪ ለውጥ ካመጣች የራስን ስሜት ተውና ለጊዜ የእሷን ባህሪ ለማስተካከል ሞክር። እነዚህ ነገሮች ካስተካከልከ ሚስት እየተረጋጋች ሰላም እየሆነች ባለቤትሽ እየተረጋጋ ሰላም እየሆነ ይመጣል። ይሄ 37ኛው ክፍል ነበረ፣ ትዳርን የመምራት ጥበብ። ነገ ደግሞ በአዲስ ሐሳብ እንገናኛለን። በተቻላችሁ መጠን ትዳራችሁ ከመፍረሱ በፊት ትዳራችሁ ባዶ ከመሆን ፍቅር የሌለው ዝናብ የሌለው ደመናና ፍቅር የሌለው ትዳር አንድ ነው የምንለው ለዚህ ነው። ቤታችሁ ፍቅር ከጠፋ በኋላ ሰላም ከጠፋ ደስታ ከጠፋ መከባበር፣ መደማመጥ፣ መተሳሰብ፣ መተማመን ከጠፋ በኋላ ሽማግሌ አማካሪ ጋር ከመድከም ቀድሞ ነው ለችግሩ ቀድሞ ነው መፍትሄ ማስቀመጥ። ስለዚህ የቤቶቻችሁን ችግር በማስወገድ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ የምትፈልጉ ከሆነ ቀድማችሁ ለቤታችሁ ተጨነቁ፣ ቀድማችሁ ለቤታችሁ አንብቡ፣ ቀድማችሁ ለቤታችሁ ተነጋገሩ፣ ቀድማችሁ ለቤታችሁ አስባችሁ የሆነ ነገር አድርጉ። ያ ደግሞ የሚገርም ለውጥ በቤታችሁ ይዞ ይመጣል። በተለይ ስለ ፍቅር ህይወትና ስለ ትዳር ህይወት መስመር የሚያስይዟችሁ በጣም የሚያስተምሯችሁ ቤታችሁን ሰላም እንድታደርጉ አቅጣጫ የሚያስይዟችሁ መጽሐፍ ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄን መጽሐፍን ለማየት ሞክሩ፣ ለማንበብ ሞክሩ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በቅርቡ 200,000 ሰብስክራይብ ለመሙላት ነው። ለዚህም ደግሞ አሁን ቪዲዮ እያየሽ ያለሽ የኛ ቤተሰብ ለዩቲዩብ ቻናላችን አዲስ ከሆነ ሰብስክራይብ አድርጊ፣ የደውል ምልክቱንም ተጫኝ። ሐሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልን። ነገ ደግሞ በ38ኛው በአዲስ ምዕራፍ እንገናኛለን። ስልኮቻችን 09774050 ናቸው። አዲስ አበባ ውስጥ ያላችሁ ቅርብ ላይ ያላችሁ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እሱ እንዳያመልጣችሁ። አመሰግናለሁ።